ግን ጤነኞች ነን ጋይስ? ትናንት የኢራኑ ፕሬዝዳንት ሞተ። የዛኑ ቀን ደግሞ ትናንት 21 ኦርቶዶክሳውያን በአርሲ ውስጥ ተገደሉ። ወሬው ግን እንዳለ ስለ ኢራን ነው። የዚህ ሀገር ሰዎች እንደው ይገርሙኛል። ነፃነታቸው ደስ ይለኛል። ምን እየተካሄደ ነው ጋይስ? ሞሳድ መሪው ከሞቱ በኋላ አስክሬናቸውን የሚያሳዩ ምስሎችን በዚህ ሰዓት ይፋ እያደረገ ይገኛል። እጅግ በጣም አስደንጋጭ እንዲሁም ደግሞ ሰበር። እኛ እየሞተን እንበዛለን እንላለን፣ እነሱ መግደላቸውን አላቆሙም፣ ይገሉናል። ጋጋት ምክንያት በሀገራችን እየተሰቃዩ ያሉ ንጹሃንን እያሰብን ሊሆን ይገባል ብሏል። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል። ቴዲ አፍሮ በሀገራችን እየተከሰቱ ያሉ አሳዛኝ ሁኔታዎችን ልናስታውስ ይገባል ሲል ተናግሯል። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ይህንን የተናገረው በነገው ዕለት የሚከበረውን 130ኛውን የአድዋ ድል በዓል ምክንያት በማድረግ በማህበራዊ ትስስር ገጹ ባስተላለፈው መልእክት ነው። በመልእክቱም የአድዋ ድል በዓልን በኩራት እያከበርን በአሁኑ ወቅት በፖለቲካ አለመረጋጋት ምክንያት በሀገራችን እየተሰቃዩ ያሉ ንጹሃንን እያሰብን ሊሆን ይገባል ብሏል። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል። ለሀገሪቱ ቀውስ መንስኤ የሆነውን ጎሳን መሰረት ያደረገን ስርዓት ልናስወግድ ይገባል። ፍትህ በግፍ እየተገደሉ ላሉና ትኩረት ለተነፈጉ ወገኖቻችን ሲልም ድምፃዊ ቴዲ አፍሮ ባጋራው መልእክት ገልጿል። የመደመር ምልክቷን የተጫናችሁ ቤተሰብ ሁኑ። እኛ እየሞተን እንበዛለን እንላለን፣ እነሱ መግደላቸውን አላቆሙም፣ ይገሉናል። እኛ እየተመታን እንጠብቃለን እንላለን፣ እነሱ መምታታቸውን፣ መቀጥቀጣቸውን፣ መፍጀታቸውን አላቆሙም። በሞት ማግስት አውደ ምሕረት ላይ ስንሞት እንበዛለን እያላችሁ የምትሰብኩ መምህራን ይብላኝ ለእናንተ፣ ይብላኝ ለእናንተ። ይህ ሀዘን ቤታችሁ ሲገባ ምናልባት ስሜቱን በደንብ ትረዱት ይሆናል። በዚህ ጉዳይ ብዙ ብል ደስ ባለኝ፣ ግን አልችልም፣ ምንም ማለት አልችልም። ግን ለወገኖቼ ሀዘኔን ቢያንስ ሀዘኔን ልግለጽ። ሌላ ምን ይደረጋል? ነፍሳችሁን በአጸደ ገነት ያሳርፍላችሁ። ከደጋጎች አባቶች ጎን ኑሩልን። ስለ ሃይማኖታችሁ ብላችሁ እየተገደላችሁ ያላችሁ እናንተ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳችሁ ትረፍ። ዛሬ የተወለድኩበት ቀን ነው እና ደግሞ ትንሽ አሞኛል። ያው የተለየ ነገር ባይኖርም ከተወለድኩበት ቀን ጋር ተያይዞ ግን ትናንትና መጥፎ ዜና ሰማሁኝ። እሱም ደግሞ በአርሲ የሚገኙ የኦርቶዶክስ ክርስቲያን እምነት ተከታዮች በአንዳንድ ጽንፈኛ አክራሪዎች እየተገደሉ እንደሆነ ሰማሁ። እኔ በሰማሁት በደረሰኝ ኢንፎርሜሽን ወደ 27 አካባቢ የሚያክሉ ሰዎች እንደሞቱ፣ 7 የሚያክሉ ሰዎች ከባድ የአካል ጉዳት እንደደረሰባቸው ሰማሁና ምድራችን ላይ ምን እየተደረገ እንደሆነ አላውቅም። እንደ ክርስቲያን ስለ ክርስቶስና ስለ ስሙ መስዋዕት መሆን ሰማዕት መሆን እንደሆነ ባምንም ግን ማንም ጽንፈኛ አክራሪ ነኝ የሚል ግለሰብ እየተነሳ እኚህን ክርስቲያን ወገኖቼን ሲገድል ዝም ብሎ የማየት የህሊና ሞራል የለኝም። ስለዚህ በአርሲ እየተካሄደ ስላለው ግድያ፣ እየተሰደዱ ስላሉ ኦርቶዶክሳውያን መንግስት ድምፁን እንዲያሰማ፣ ፍትህ እንዲያደርግ፣ ሰላማቸውን እንዲያስጠብቅ፣ በገዛ ሀገራቸው ላይ በጽንፈኛ አካሎች መሞትና መሰደድ እንደሌለባቸው ላሳስብ ነው ይህንን የማደርገው። እንግዲህ ይህንን ቪዲዮ ኮፒ ሊንክ አድርጎ ለሰዎች አድርሱልኝ። እግዚአብሔር ለሞቱት ለቤተሰቦቻቸው መጽናናትን ያደርግ። መንፈስ ቅዱስ ልባችሁን ይደግፍ፣ ያበርታ። የእናንተ መጉደል የእኛ መጉደል ነው። የእናንተ ማነስ የእኛ ማነስ ነው። የእናንተ ደም መፍሰስ የእኛም ደም መፍሰስ ነው እና እንደ ዋዛ እንደ ቀልድ የምንመለከተው አይደለም። ክርስትና ገዳይነት አይደለም። ክርስትና ላመኑት ነገር መሞት ነው። ይህም ደግሞ በእናንተ ስለታየ እግዚአብሔር ደግሞ በክብር ስለሚቀበላችሁ ተስፋ አድርጋለሁ። እግዚአብሔር ቤተሰቦቻችሁን ያጽናና። መልእክቴን ለሰዎች ሁሉ አድርሱልኝ። ተባረኩ።
እየተካሄደ ነው ጋይስ። ሞሳድ መሪው ከሞቱ በኋላ አስክሬናቸውን የሚያሳዩ ምስሎችን በዚህ ሰዓት ይፋ እያደረገ ይገኛል። እጅግ በጣም አስደንጋጭ እንዲሁም ደግሞ ሰበር መረጃዎች ከሞሳድ በኩል በዚህ ሰዓት እየተደመጡ ይገኛሉ። የኢራኑ መሪ አያቶላ አሊ ካሜኒ ጥቃት ከተፈጸመባቸው እንዲሁም ደግሞ እሳቸውን ጨምሮ ልጆቻቸውንና ትልቅ የሚባሉ የኢራን አመራሮች በአጠቃላይ 48 ሰዎችን በአንድ ላይ ከባድ የሆነ ጥቃት በመፈጸም ከገደላቸው በኋላ በምትመለከቱት መልኩ እንግዲህ የአያቶላ አሊ ካሜኒ ጨምሮ የተለያዩ ምስሎች እንዲሁም ደግሞ ቪዲዮዎችና የተለያዩ አስገራሚ የሆኑ ሚስጥራዊ መረጃዎች በእጁ እንዳሉ ጭምር ነው እየተመለከትን የምንገኘው። የአያቶላ አሊ ካሜኒ ምስልም እንግዲህ ከሞቱ በኋላ ማለት ነው ሞሳድ በምትመለከቱት መልኩ ምስል አስቀርቶ በእጁ እንደተገኘ ጭምር ነው እንዲሁም ደግሞ ፖስት እያደረገና እነዚህ ምስሎች በማስቀረት በእጁ እንዳሉ ጭምር ነው እየተመለከትን የምንገኘው። ኢራን እንኳን ይህንን ግድያ ለማረጋገጥ እንግዲህ ደቂቃዎች እንዲሁም ደግሞ የተወሰኑ ጊዜያት ፈጅቶባቸው ነበረ። ኢራን ይህንን ግድያ ከማረጋገጧ በፊት ሞሳድ በምትመለከቱት መልኩ ምስል መያዙም እንግዲህ ምን ያክል ሞሳድ በኢራን ላይ ጠልቆ እንደገባና እጁ ረዥም እንደሆነ ጭምር የሚያሳዩ መረጃዎች እንደሆኑ ጭምር ነው እየተመለከትን የምንገኘው። ይህም ብቻ አይደለም። ሞሳድም እንግዲህ መጀመሪያ የአያቶላ አሊ ካሜኒ መኖሪያ ቤት እንዲሁም በተጨማሪ ደግሞ ቢሮቸውን የስራ አካባቢያቸውን በሚያጠቁበት ሰዓት በምትመለከቱት መልኩ በሳተላይት እንዲሁም ደግሞ በተለያዩ መንገዶች ምስል አስቀርቶ እንደነበረም ጭምር እንግዲህ ዛሬ ቀን ላይ ስንመለከት ነበረ። ፎቶች እንዲሁም ደግሞ ቪዲዮዎችን መመልከት ከፈለጋችሁ ቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። ባዮ ላይ ሊንክ አለ፣ እየገባችሁ ማየት ትችላላችሁ። ከሰላም ጎን እንቁም። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሆንላችሁ። ይህ ቪዲዮ ጭራሽ የማይገመትና የማይታሰብ ነገር ነው። ውጭ ሀገር የሚኖሩ ኢራናውያንና እስራኤላውያን በአንድ ላይ ሲጨፍሩ ታይቷል። እንግዲህ ሀገር ውስጥ የሚገኙ ኢራናውያን በመሪያቸው መሞት ከፍተኛ ሀዘን ውስጥ ይገኛሉ። የዜና አውታሮች ሳይቀር ጋዜጠኞች ሳይቀር ዜናውን መዘገብ አቅቷቸው ማለት ነው። እንደዚህ ከጀርባ እንደምትመለከቱት ሲያለቅሱ ታይተዋል። ከአቅማቸው በላይ ነው ሀዘኑ። ነገር ግን እጅግ በሚያስገርም ሁኔታ ይሄኛው ቪዲዮ ማለት ነው አሁን ላይ ዓለምን እያነጋገረ ይገኛል። ውጭ ሀገር የሚኖሩ ኢራናውያንና እስራኤላውያን በጋራ ሲጨፍሩ ታይተዋል። ይህ ነገር እንዴት ሊሆን ቻለ ተብሎ ዓለም ላይ መነጋገሪያም ጭምር ሆኗል። እንግዲህ በደቡባዊ ኢራን ማለት ነው የአያቶላ አሊ ካሜኒ ሐውልትን ኢራናውያን ሲያፈርሱና ሲጨፍሩ ቀደም ሲል እንግዲህ ታይቶ ነበረ። ታዲያ ከዛ በኋላ ውጭ ሀገር የሚኖሩ ኢራናውያንና እስራኤላውያን እንደዚህ በጋራ ሲጨፍሩ ታይተዋል። ይህ ነገር እንግዲህ እጅግ አስገራሚ ይሆናል። ነገር ግን ሀገር ውስጥ የሚገኙ ኢራናውያን አሁን ላይ በከፍተኛ ሀዘን ላይ ይገኛሉ። የመሪያቸው ሀዘን ከአቅማቸው በላይ ሆኗል። ከጥልቅ ሀዘን ላይ ይገኛሉ። አዲስ ነገር ካለ አጋራችኋለሁ። እኔ ከእስራኤል መወለድ በፊት ነው የተወለድኩት። እስራኤል የምትባለዋ ሀገር እንደ ሀገር የዓለም ካርታ ላይ የተካተተችው እኔ ከተወለድኩኝ በኋላ ነው። በእድሜም ጭምር እኔ እበልጣታለሁኝ፣ ከኔም ቀድማ ትጠፋለች። አላሁ አክበር። ይሄንን ንግግር ያሉት እኛም የምንስማማበት የኢራኑ ጠቅላይ መሪ ቦስ አያቱላ ነው። እናንተም ሀሳባችሁን አስቀምጡ። ኦኬ፣ እንደሰማችሁት ነው። አንድ ሙስሊም ሌላው ካለው ጥላቻ የተነሳ አእምሮውንም መጽሐፉንም ሊጥል ይችላል። ይሄ ወንድማችን እንደሰማችሁት ነው። መጽሐፍ ቅዱስም ይሁን ቁርአን የሚመሰክርላትን እስራኤል የተመሰረተችው ከዚህ መሪ መወለድ በኋላ ነው። ስለዚህ ደግሞ ትጠፋለች የሚለውን እኛም እናምናለን ይላል። ባይዘወይ ፍልስጤም የምትባል ሀገር በቁርአን ውስጥ ስሟ የለም በሚያሳዝን ሁኔታ። ግን እስራኤል የምትለው ሀገር በቁርአን ውስጥ በጣም ብዙ ጊዜ እንደውም መካ፣ መዲና የሚባሉ ሀገሮች ስማቸው ከተጠቀሰው በላይ ስሟ ተጠቅሷል። እሱ ብቻ ሳይሆን ከግብፅ ወጥተው ይችን ሀገር አሁን ያሉባትን ሀገር እንደሚወርሱና ያቺ ሀገር የነሱ መሆኗን ቁርአን ይናገራል። መጽሐፍ ቅዱስማ በሰፊው ግን ስሟ ባልተጠቀሰ ሀገሪቱ በቁርአን ውስጥ ለማትታወቀው አሁን ግን ሙስሊም ስለሆኑ በሃይማኖታዊ ዘረኝነት ተነስተው ለፍልስጤም ይደግፋሉ። ሀገሯ የእስራኤል እንጂ የፍልስጤም እንዳልሆነ ቁርአን ራሱ ይናገራል። እንደውም ፍልስጤም ምድር ላይ እንደነበረችና ከእስራኤል ጎን እንደነበረች ሊመሰክር የሚችለው መጽሐፍ ቅዱስ ነው። ቁርአን ጭራሽ ፍልስጤምን አያውቃትም። እና ሙስሊም ወንድሞች እናቶች፣ ይህን ያክል አእምሯችሁንም ይህን ያክል መጽሐፋችሁንም ለሃይማኖት ዘረኝነት ብላችሁ መካድ ያስፈልጋል ወይ? እስራኤል መልሳ የተመሰረተችበት እንጂ እስራኤል ከጥንት የነበረች ሀገር ነች። ቁርአንም መጽሐፍ ቅዱስም ሌሎች ሃይማኖቶችም ጭምር ታሪክም ይመሰክራል። ባይዘው ማንም ሰው ይህን ያክል መካድ አይችልም። ለዛ ነው ሙስሊም ሃይማኖቱን ካልበሰልክለት እውነት የተባለውን ሁሉ ሽምጥ ጠርጎ ሊክድ ይችላል።
ግን ችግሩ እስራኤል ትጠፋለች የሚለው ቃል ግን እንደማይሳካ ሙሐመድም ቁርአንም ሙስሊሞቹም ያውቁታል። እስራኤልን የነካ ሁሉ ችግር ነው የሚፈጠርበት። እንደምታዩት እናጠፋታለን እያሉ እየጠፉ ነው ያሉት። ይሄ ደግሞ ትክክል አይደለም። ዛሬ ለዚህ ወንድም አድርሱልኝ፣ ደግሞ ምክሬንም ልለግሰው። ቁርአንህንና ሐዲስህን አንብብ፣ ስለ እስራኤል አጥና፣ መጽሐፍ ቅዱስንም ደግሞ አጥና፣ ስለ እስራኤል የተባለውን ነገር። እስራኤል ምድር ላይ የነበረች መሬቷ የሷ የሆነ አምላኳ ያወረሳት ሀገር ነው። ቁርአንም መጽሐፍ ቅዱስም ይናገራል። አንተ የሁሉ ክደህ እስራኤል ሙስሊሞች አይደሉምና ፍልስጤም ሙስሊም ናቸው ብለህ ስላሰብክ በሃይማኖት ዘረኝነት ቁርአንህንና ሐዲስህን ጭምር ትክዳለህ። እና እባክህ ከዚህ ጽንፈኝነት ወጥተህ ለማስተንተን ሞክር። እኔ የእስራኤል ደጋፊ አይደለሁም፣ የፍልስጤምም ተቃዋሚ አይደለሁም። እኔ የእስልምና ትምህርት ተቃዋሚ ነኝ። የእስራኤልም ትምህርት ትቃወማለሁ። አሁን የሚከተሉትን ትምህርት ማለት ነው። ግን እውነታ ነው። እስራኤል ሀገሯ ነው። ፍልስጤምም የሆነ ሀገር አገሯ ነው። ቦታው ግን አሁን ያለችበት አብዛኛው ቦታ የእስራኤል ነው ድሮ። ስለዚህ ቦታውን ለእስራኤል ነው ማስረከብ ያለባት ብዬ ነው የማምነው። ቢያንስ ተስማምተው መኖር እንዳለባቸው ነው የማስበው። አንተ ግን መሸምጠጥህ ያሳዝናል። ለማንኛውም ሙስሊም ወንድሞች እናቶች እባካችሁ ይህን ያክል አይናችሁንም አትጨፍኑ፣ መጽሐፋችሁንም አትካዱ። ላለው ጌታ ኢየሱስ ይወዳችኋል። በክርስቶስ ኢየሱስ ብታምኑ ትድናላችሁ። እናንተ እስራኤላውያንም እናንተ ሙስሊሞችም ኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት አግኙላለሁ። ሻሎም። እነዚህን የገብረ ዮሐንስ መዝሙሮች ያለፉት 7 ዓመታት ስፔሻሊ እዚህ ሀገር ከመጣው ጀምሮ በየቀኑ ሰማቸው ነበር። ልጋብዛችሁ። ሸሪቶ አማላጅቶ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን እውነት ነው፣ እውነት ነው፣ መንገድ ነው፣ መንገድ ነው፣ ሕይወት ነው፣ በእርግጥ ሕይወት ነው። ኢየሱስ የጌቶች ጌታ ነው። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና፣ መድኃኔ ዓለም ስምህ ገናና፣ መድኃኔ ዓለም ስምህ ገናና። በማርያም ሥጋ የተገለጠው ወልድን ስናቅነው አብም ያወቅነው አብ በእርሱ እንዳለ እርሱም በአብ አለ በኃይል በሥልጣን የተካከለ። አቤት ትክለው አይነገርም ያርጋል በጸጋ ለዘለዓለም የወይን ግንዶን የተደገፈ ያልፋል ሁሉንም እያሸነፈ። እረኛው ሲመታ መንጋው ሲበታትን እስከ ሞት ታምነናል እንደገና ሲያየን እፍ ያለብን መንፈስ ኃይልን አስታጥቆናል። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይትጋሉ ስሉስ ቅዱስ እያሉ ያለና የሚኖር ያለና የሚኖር አንተነህ እግዚአብሔር። ሰላም ጋይስ፣ የዘማሪ ገብረ ዮሐንስ ቻሌንጅ እንደተጀመረ ታውቃላችሁ። በ3 ሰዓት ነው በ4 ሰዓት ውስጥ ብቻ ደግሞ ከ150,000 በላይ ፎሎወር ጨምረዋል። ስማይል ደንታል ክሊኒክ ማለት ነው። አም ሶ ሃፒ፣ በጣም ደስ ብሎኛል። እንግዲህ ራቴን በልቼ ያን ያህል አልበላሁም እውነት ለመናገር ቴካዊ አድርጌዋለሁ ግማሹን። ከዛ ትንሽዬ ስፕራይት ብሎም እየጠጣው ነው። ግን ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የሆነ በቃ እንደዚህ አይነት ቪዲዮዎች መልቀቅ እፈልጋለሁ። ሪል የሆኑ በቃ ደስ የሚሉ የሆነ ነገር ሲኖርኝ ብቻ ሳይሆን ደስ ቁጭ ብዬ ቺል ሳረግ ምናምንም እና አሁን መስቀል አደባባይ ጋር ነው ያለሁት።
ቪው እንዴት አባቱ እንደሚያምር በቃ ላይክ ልገልጽላችሁ አልችልም። ከዛ ደግሞ በጣም የሚያስቀናው ነገር ምን እንደሆነ ታውቃላችሁ? በቃ ሰዎች ምናምን ሳይክል ሲነዱ ፋሚሊ፣ ከዛ ደግሞ ስኩተር የሚነዱ አሉ፣ ዋክ የሚያደርጉ አሉ ምናምን እያያችሁት ነው አይደለ? እና በጣም እቀናለሁ እኔ ላይክ አንዳንዴ የታዋቂነት የሚደብረው ነገር ምን እንደሆነ ልንገራችሁ። እንደዚህ አሁን ለምሳሌ በቃ ጀስት ዝም ማለት የምትፈልግበት ጊዜያቶች አሉ። በቃ መናገር የማትፈልግበት በቃ የራስ ዓለም ላይ ዘፈንህ እየሰማህ ምናምን መራመድ የምትፈልግበት ጊዜ ምናምን እኔ እንደዛ አይነት ጊዜያቶች የሉኝም። አሁን እዚህ ልውጣና እዚህ ልራመድ ብል በምንም ተአምር የሚሆን አይመስለኝም። ግን ልሞክረው እያሰብኩ ነው። እንሞክረው እንዴ ናት? አይ ማንም አይከብም። መክበብ እኮ አይደለም ችግሩ። መክበብማ ችግር ጀስት መራመድ አትችልም ነው በቃ ኖርማሊ በቃ ግራ ገባህ። ባይዞ ይሄ ከመጥፎነት እንዳታይ በጣም ምስጋና ይሰማኛል ለዚህ ማለት ነው። ግን ጀስት ልሞክረው ወይ ነው በቃ እንሂድና እንሞክረው። ማርያምን የልቤን አውጥቼ ምንድነው ወድጄሽ እኮ ነው ባምባራም ባምባም የሚገርም ድምጽ ነው ያለው። በቃ አሁን እንግዲህ ሳንከፍል ልንወጣ ነው። አረ እግሬ ሞትኩኝ። ባይ ዘ ዌይ ጋይስ የእግር ስፖርት ሰርቼ ከ3 ቀን በፊት ለ2 ወር ሙሉ የእግር ስፖርት አልሰራውም። በቃ ጀስት ከጂም ወጥቼ ነበርና እግሬ ቆሰለ። በቃ ከመኪና መውረድ አልችል፣ አልጋ ላይ መሰቀል አልችል ምናምን መጀመሪያ ሂሳብ እንክፈል ወይስ? እንደምትመለከቱት በአሜሪካና በእስራኤል መካከል በተደረገ ጥምር በሆነ ጥቃት ነው ኢራንን እያደረጓት ያሉት። እዚህ ነገር ላይ መጀመሪያ ልክ እንደ ሰው እንደ ማንኛውም ሰው እንደሚባለው አካል አይደለም በሁለት ሀገሮች መካከል የሚደረግ ጦርነት ቀርቶ በሁለት ግለሰቦች መካከልም ጸብ ባይኖር ደስ ይላል። ይሄ ምኞት ነው፣ ልክ እንደምኞት። ከዛ ውጪ ግን በጣም የሚገርመኝ ነገር አሁን የተነሳውን ጦርነት በተመለከተ የኛ ሀገር ህዝቦች በባይኒኩላር ስፖት የሆነ ነገር ፈልገ ዳርና ዳር ገመድ ጉተታ ያደረግንበት መንገድ በጣም ስላልገባኝና ስለገረመኝ ነው። ምንድነው በዚህ ነገር ላይ ሽኩቻ ያስቀመጠ የሆነ የራሳችንን መንገድ ለይተን ሽኩቻውን የሆነ መስመር አስይዘነው ልብስ አልብሰነው አካል ሰተነው እኔ ከከሌ ጎን ነኝ ከከሌ እንደግፋለሁ እኔ ከከሌ እንዴት አድርገህ ነው ከከሌ ጎን የምትቆመው? ከከሌ ጎን ለመቆም እኮ መጀመሪያ መቆም ያስፈልገዋል። እስኪ እኔ ራሴ ቆም ያለው ወይ ብሎ ማሰብ ያስፈልገዋል። ያለነው አፍሪካ ውስጥ ነው። እኛ ገና ለማደግ የምንተረተር ህዝቦች ነን። ከከሌ ጎን ለመቆም መጀመሪያ የራሳችን አቋቋም ያስፈልገንም ወይ ያስባሉ። እስኪ መጀመሪያ እኔ ልቆም፣ እኔ ስቆም አይደል ለሌላኛው መቆም ድጋፍ መሆን የምችለው። ስለዚህ መጀመሪያ ከራሴ መቆም ይጀመር ብዬ እንዳስብ ያደርገኛልና ለሽኩቻ የሚሆን አቅም አለው ወይ ብዬ አስባለሁ። ሲቀጥል ደግሞ ሁለተኛው መንገድ ምንድነው መሰለህ? ጦርነቱ እኛ እንደምናስበው ብቻ ምክንያት ያለው አይደለም። ከጀርባው በጣም ብዙ ምክንያቶች ያዘለ ነው። ይሄን ደግሞ እኛ የመረዳት አቅማችንን ችግር ያለበት ይመስለኛል። ምክንያቱም ደግሞ እኛ ኢትዮጵያውያን አይደለም አፍሪካውያን ቀርቶ እዛው አገራቸው ጦርነቱ የሚያካሂዱት ህዝቦች ዜግነት ያላቸው ሰዎች ራሱ የጦርነቱን መንገድ ላያውቁት ይችላሉ። ለዚህ ነው ፖለቲካ ደርቲ ጌም ነው የሚባለው። በጣም ብዙ ነገሮቻቸው የተደበቁ ናቸው። አጠገብህ ያለው ጦርነት እንኳን በምንና እንዴት እንደሚደረግ የምታውቀው የተነገረህን ብቻ ነው። ከተነገረ ጀርባ ያለውን ነገር ብዙ አናስተውለውምና ለራሳችን እንደ ሽኩቻ የምንይዝበት መንገድ በጣም ጥቂት ነው ብዬ ስለማስብ ነው። ቀጥሎ ግን ያ ማለት አይመለከተንም ማለት አይደለም። እንደኔ ማንኛውም ሀገር የሚደረግ ጦርነት ልክ አይደለም ወይም ያስጨንቃል። ከዛ አልፎ ግን አፍሪካ በራሷ ያለችበት ሁኔታ አለ። በጣም ብዙ ነገሮቻችንን አንጠልጥለን ሸክም ያደረግነው ሌሎች ሀገሮች ላይ ነው። ስለዚህ በሌሎች ትከሻ ላይ የተቀመጠ ነገር ያለን አፍሪካውያኖች ያሳስበናል። በጣም ብዙ ኢኮኖሚ አቅማችን ይናጋል። ነዳጅ ጨምሮ በጣም ብዙ ነገሮቻችን ችግር ላይ ሊወድቁ ይችላሉ። ስለዚህ አጠገባችን መብላት በጣም የሚያስቸግረን ህዝቦች እንደሆነን ሁሉ ከሱ ላይ ደግሞ ተጨምሮ በእንቅርት ላይ ጆሮ ደግፍ የሚሆንብን ነገር ያሳስበናል። እንደዚህ አይነት ነገሮች እያሉብን ግን ይሄንን ነገር ለሽኩቻ ወስዶ ከዚህ አንፃር ይሄ ነገር ከሌን ደግፋለሁ እኔ የከሌ ደጋፊ ነኝ ከዚህ ሳይድ ቆማለሁ ብሎ ማሰብ ትክክል ነው ብዬ አላስብም። እንደ አንድ ኢትዮጵያዊ ነገሩን መዘርዘር በገባልክ ማስረዳት ጥሩ ሊሆን ይችላል። ነገሩን ከሆነኛው ሳይድ ጎን ቆመን ከሌ ይሄንን አህል ተኮሰ ዛሬ እናጨበጭባለን ከሌ ያኛህል ተኮሰ ሌላው ደግሞ ነገ ያጨበጭባል። ይሄ ነገር
እንዳለን እንኳን በማያቀን ማህበረሰብ ውስጥ ነው ያለነው። እነዛን ሀገሮች ሄደን እኛ ማንነን ብለን ብንጠይቃቸው የማያቁን ማህበረሰቦች ውስጥ ሆነን እኛ ግን እነሱን ደግፈን እንቆማለን ስንል ትንሽ ሊከብደን ይገባል ብዬ አስባለሁ። አላቅ እኛም ቻሌንጁን ተቀላቅለናል። ለዘማሪ ገብረ ዮሐንስ ለሚደረግለት ቻሌንጅ እኛም አብረን ለመስራት ተቀላቅለናል። ቻሌንጅ አክሰፕትድ ማለት ነው በአማርኛ በለው እስኪ ቻሌንጅ አክሰፕት